ሙጠዋ ነው ባሏ። ክፍል 10 ልብ አንጠልጣይ የፍቅር ታሪክ። ደራሲ ሱለይማ አደም፣ ተራኪ ሶፊያ ይሱ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። እንዲህ በሆነ ነውጠኛ የህይወት ምዕራፍ ላይ የቆሙ ሁሉ የሚወጡት ዳገት፣ ሜዳ የሚወርዱት ቁልቁለትም ኮረብታ እየሆነ አቅማቸውን ለመቀማት በፈለገ ጊዜ አቅሙን ቀምተውት የሚደርሱበት ቦታ የተቆጣ አንበሳ የተነሰነሰውን ሆነው አፋፍ ብቅ ሲሉ ፍጥረቱ ሁሉ ለረቂቅ አንደበታቸው እጅ በመንሳት እውነት ያሸንፋል፣ ውሸት ይንኮታኮታል ይሉታል። ሰሚርን ዛፉ፣ የዛፉ ቅርንጫፍ ያዘላቸው ቅጠሎች፣ ቅጠሎቹ ያዘሏቸው ስውር ቅርንጫፎች ስሙን ከፍ አድርገው ጠሩት። ሰሚር አበጠ። አብዱል ጀሊል ከነሚስቱ በሰሚር አጠቃላይ ልምላሜ ላይ በአንድ ቅርንጫፍ ተንጠላጥለው ተደመሙ። መንገዶች የዘልማድ አስፈሪነታቸውን ትተው አበባ በለበሱ ሜዳዎቻቸው ታጅበው ሰሚርን አሳለፉት። አጀባቸው ማራቶን የሚሮጥን አንድ የፈረንጅ ሀገር ባይተዋር ኢትዮጵያዊ ሊያጅቡ የወጡ አስመስሏቸዋል። ድንገት ሕፃኑ ሙቀት አቃጥሎት ሲያለቅስ ባልና ሚስቱ ወርደው ልብሱን ቀይረው ጡት ሲጠባ አብዱል ጀሊል ሜዳ ላይ አንድ አበባ ምንጣፍ በማንጠፍ ከመንገድ የገዛቸውን ለስላሳ መጠጦችና ውሃ አስቀምጦ ከመኪናዋ ኋላ ኮርቶ ያደፈጠውን አገልግል በማውጣት አበባ ምንጣፉ ላይ አስቀመጠው። ይሄን አድርጎ ለሰላት መተጣጠብና መዘጋጀት ጀመረ። ሰሚር አልወረደም። አይኖቹ በመንገዱ ላይ እንዳደፈጡ መድረስን እንደ ሾላ ፍሬ ሲሸመጥጡ ሰሚር ውረዳ አለችው እህቱ። ወርዶ ከአብዱል ጀሊል ጋር ከሰገዱ በኋላ ተሰብስበው ሜዳ ላይ ሲመገቡ ኢትዮጵያ የለበሰችው ቢጫ የአደይ ልብስ እጅ አውጥቶ የሚያስተናግዳቸው በመምሰሉ ፍጹም የሚያስቀና ድባብ ለበሱ። ሰሚር ለምን ቀደም ብለን አልመጣንም ነበር አብዱዬ በማለት ስላለፈው ጊዜ ቁጭት ሸንቆ ያደረው ይመስል የደም ስሮቹ ተወጠሩ። አብዱል ጀሊልም ሆነ ሚስቱ ምንም አልመለሱለትም። ዳግም መንገድ ተጀምሮ ከ2 ሰዓታት ጉዞ በኋላ አዲስ አበባ ገቡ። አዲስ አበባ የገጠር ልጃገረድ ቅጥ ይዛ ሰሚርን ተቀበለችው። አይናፋር ሆነችበት። አይናፋርነቷን ወደደው። በዚህ አይናፋር ከተማ ውስጥ ያለ የከተማዋ ልብ የሰሚር ምህዋር ያሾረው የጀመረው ገና ሸገር ሳይገባ ነው። ከተማዋን ከዚህ ሙት ሆና ነበር የሚያውቃት። አሁን ግን ከነፍሶች ሁሉ ግሩም፣ እጹብ፣ ድንቅ፣ ለስላሳና ተጫዋች ነፍስን ተሸልማ አገኛትና አዲስ አበባ መሽኮርመሟ ከለበሰቻቸው ህንፃዎች እንዳልሆንና ይልቁንም ከዛች ስስና ተጫዋች ነፍስ የተሰነጸረ ግልጽ ባህሪ መሆኑን አመነ። ሲዋር ለማማ ከበቡሽ ምግብ ለመውሰድ እንደመጣች በሉቅማን የተዋዛ ድንቅ ምሳሌያዊ አነጋገር ተንጣ ልቧ ስትነጥር እማማ ከበቡሽን ዘንግታ ቆየች። አባቷ ታሪኩን እንደጨረሱላት ግን እማማ ከበቡሽ ትዝ ብለዋት ድንገት በርግጋ ተነሳች። አባቷ ምን አጋጠማት በሚል ድንጋጤ ውስጥ ሆነው ያዩታል። አቢ ብሩን ለማማ ከቢ ሰጠኋቸው። አሳዘኑ። ደግሞ ምግብ ሰርቼ ልወስድላቸው ነበር የመጣሁት እኮ በማለት አፏን ቅብጠት ውስጥ እንዳለ ልጅ አሞጥሙጣ ነገረቻቸው። ይህን መንፈሷን እያዩ በይሺ ምግቡን አጣፍጠሽ ስሪላቸውና ወስደሻ በያቸው አሏት። ድምቀቱ ታይቶ በማይታወቅ ፈገግታ ብር ብላ ወደ ኩሽና ገብታ ሽንኩርት ነክታ የማታውቀው ሲዋር ሽንኩርት ስትልጥ የሚዝረበረብባት እንባ በከፍተኛ ጉዳት ውስጥ ያለ አንድ ሰው የሚያወርደው መሰለ። በፋራም ባራዳም ብላ ቅቤው የደመቀ ፍርፍር ሰርታ የኮሪያውን ሀገር መሪ የመሰለ አጭር ግን ሰፊ ሳህን ፍርፍሩን አድርጋ ወደ እማማ ከበቡሽ ቤት ሄደች። አስቀምጣቸው ከሄደችበት ሳይንቀሳቀሱ አገኘቻቸው። እማማ ከቤ አለችው በዛው የልጅነቷ ዘመን አጠራር። ማን እንደመጣ አወቁ። ድሮ አንቺ እብድ ይሏት ነበር። ይሄን ከሳቸው እንደሰማች ፍልቅልቅ ብላ ትስቅላቸውና አይ እማማ ከቤ ብላ ልባቸውን ትነጥቃቸዋለች። ዛሬ ደግሞ በዚህ ደማቅ ዘመኗ
ቀድማ በስላ አላፊና ጠፊ ሳያስባት እንዲህ ያለ ነገር ማድረጓን በማየታቸው እየተገረሙ እንደው ማን ልቡን ገዛልሽ ልጄ ይሏታል። እሷ ወደ ተቀመጠችበት አቅጣጫ እየዞሩ መልስ ሳትሰጣቸው ያንኑ ያልተበረዘና ያልተከለሰ ኦሪጂናል ሳቋን በክፍላቸው ውስጥ ትለቀውና መልሳ እማማ ከቤ በማለት ታጎርሳቸው ጀመር። እማማ ከቤ ልጃቸው ከሄደበት ባህር ወጥቶ የመጣ ያክል ሆነው ደመቁ፣ ደስ አላቸው። የሰው ልጅ እነሆ ደስታውን ፍለጋ ላይ ነው። ደስታውን እንደ ጅል ምጣድ እንጀራ እንደማያወጣው በሆነች ምድር አካል ላይ ሲያስስ ውሎ ያድራል። አገኘሁ የሚለውን የደስታ ዛፍ ሲነጋ ጠውልጎና ደርቆ ያገኘዋል። የዛፉ ቅርንጫፎችን በመጨፍረጋቸው ልቡን እየቧጠጡት ደስታ አፈላለጉ ሳይሆን ለምን የሚለውን መልስ የተራ ጥያቄ በመምዘዝ ለመልሱ ሲዋትት በመዋልና በማደር ድካም ተጠናውቶት ስልቹ ገጹን እንደያዘ ዳግም ደስታውን ፍለጋ በመሄድ ዘላለማዊ በሆነው የሰው ልጅ ክቡር ሕልውና ውስጥ ጊዜያዊ ነገር ላይ ጭንቀቱን ሊያወርድና ሊያርፍ ይሞክራል። ሲያሳዝን የሰው ልጅ ደስታውን ፍለጋ ላይ ነው። አገኘሁ በሚለው የደስታ መንስኤ ላይ ተንጠልጥሎ እርካታውን በማስተናገድ ተጠምዶ እያለ ድንገት እርካታው ገደብ አልባ ይሆንበታል። ተጨማሪ የእርካታ መንገድ ፍለጋ መዋተት የዕለት ተዕለት ክንዋኔ ሆኖ ያርፈዋል። ብዙዎቻችን ደስታን የምንተረጉምበት መንገድ ለየቅል ነው። አንዱ ስጋውን በማርካት ላይ ያዘወትርና የሌሎቹን ምክንያት ሰነፍ አድርጎ ሲያስብ እርካታን የማይጠግበውና አሁንም አምጡ የሚለው አካሉ እርጋታን ተነስቶትና ስክነት ርቆት ነፍሱን ለመድረስና ትንሽ ለማስነካት ሳይችል መቅበዝበዙ እየታወቀው መረጋጋት እንዳለበት ለራሱ ይነግራል። ራሱ ነጋሪ ራሱን አይሰማም። ይህን ጽንፍ አልባ ግልቢያ የማይከተሉ ደግሞ ደስታን በራሳቸው ቅኝት ተርጉሞ ይሄዱበታል። ለሰው ልጅ የሆነው መንገድ ይህ ነው ሲሉ ለዛኛው ሲናገሩ ይደመጣሉ። ሲያወሩና ሲናገሩ ፍጹም እርጋታ ይስተዋልባቸዋል። እርካታን የቀመሰች ነፍሳቸው በስሮቿ ተስረግርጋ ስጋቸውን ቆንጥጣ ይዛላቸው የሰራ አካላታቸው እርካታን ያስተጋባሉ። ከነሱ የሚወጣው ሁሉ ልክ ለሰው ልጅ እንደሚያስፈልገው ኦክስጅን የህላዌ አንጥረኛ ሆነው የነኩት ሁሉ እርካታና ስክነት በዛት ይገለጥለታል። ሲዋር አሁን በነፍሷ ያባበላትን የደስታ አበባ እየተንከባከበች በመሆኗ ቀድሞ ሁሉን አቀፍ ትርጉሟ ተለውጦ ዓለምን ሳትርቀው ዓለም የራቃት በመሆኑ ቀድሞ ራሷን በማዳመጥ ቀጥሎ አካባቢዋን በማስተዋል ተጠምዳለች። እማማ ከበቡሽ የአብሮ አደጓ እናት እማማ ከቤን በመንከባከብ እየኮተኮተቻት ያለችው ነፍሷ አሁንም እማማ ከቤ እያለችባት ወደ እሳቸው ስትሄድ እንደዛ መልእክተኛውን ናፍቆ ሀብት ንብረቱን ጥሎ ብዙ ሺህ ኪሎ ሜትርን እንደሮጠው ዙልቢጃይደይን ያደርጋት ጀመር። አንድ ቀን እማማ ከበቡሽን አጠበቻቸው። ቤታቸውን ጠራርጋና ወይራ አጫጭሳ የአባቷን ሽቶ በማምጣት ስታርከፈክፍባቸው እሷው ራሷ በውን በስጋ እያደረገችው ያለ ሳይሆን አንድ ራቅ ያለ ተረት እየሰማች ለዛ ሆኖ ደስታዋ እጆቹን በማስገባት የልቧን ግድግዳ እየዳሰሰ ነፍሷ ላይ ደረሰ። ሲዋር ስትራመድ ምድርን ለቃ ሆነ። በዚህ ቀን ራሷን ለመሸለም አሰበች። ራሷን ለራሷ ጀግና አደረገቻት። ወደ ቤት ተመልሳም አቢ ብር ስጠኝ፣ ራሴን መሸለም እፈልጋለሁ አለቻቸው። የዝች የልጃቸው ነገር እየገረመ እያስደነቀ እያስደሰተ ወጣ ስትል የሚሰልቃቸው አባት ያንስሽ ይሆን ሲዋሪ አሉና ቀበሏት። አቢ ይሄ እኮ ሰበብ ማድረሻ ነው፣ ደስታ በዚህ አይገዛም፣ ግን ሰበብ ማድረሻ ደግሞ በቂ ነው፣ ይበዛል አለቻቸው። አይተዋት እንደማያውቀው አዩት። አስተያየታቸው ደግሞ የሌላ ሰው ልጅ ብትሆኝ ኖሮ እሰርቅሽ ነበር አይነት ሆኖ እርጅና የሰረጎዳቸው ጉንጮቻቸው አበጡ። ገንዘቡን እንደተቀበለች ወደ አንድ የሴት ጌጥ በሚሸጥበት ዘመናዊ ሱቅ ውስጥ ገብታ ጓደኛዬ አለቻት፣ አይታት የማታውቀውን ባለሱቅ። ባለሱቋ በሲዋር ሁሉ ነገር እየተገረመች እሺ ምን ልታዘዝ ጓደኛዬ መልስ አለቻትና ሳቀች።
የሲዋርን ነፍስ ያላወቀ እንደ ባለሱቋ ያለ ሰው በሁለ ቅንብሯ ተገርሞ አለመሳቅ አይቻለውም። ዛሬ ራሴን መሸለም እፈልጋለሁ። በራሴ ደስተኛ ነኝ። ታውቂ የለ ደስ የሚል ነገር ሳታሳይኝ አሽጊውና ስጪኝ አለቻት። ልጅቷ ከቅድሙ የበለጠ ሳቅ ነጠቃት። ሲዋር እንኳን የሰው ልጆች ዙሪያዋን ያለ ግዑዝ እየሳቀ በመሆኑ በልጅቷ ሳቅ ሳትገረም እስኪ ለራስሽ ቢሆን የምትወጂውን ነገር አለቻት ባለሱቋ በሲዋር እብድ ጥያቄ ተገርማ። ከደረደረቻቸው ውስጥ ለራሷ የሚሆንና ልቧን የሚገዛ ነገር ስትፈልግ ግን እኮ በእኔ ምርጫ ከሆነና የኔ ፍላጎት ከሆነ እኔ ነኝ የሸለምኩት ማለት ነው አለቻት ሳትዞር። ይህን ጊዜ ሲዋር የሚታሸገው ስጦታ ፍጹም ዋጋ አጣባትና በቁስ ደስታን መግዛት እያስጠላት በመምጣቱ ተዩ በቃ ብላት በእርጋታ ከሱቁ ስትወጣ አብዳለች እንዴ በማለት ባለሱቋ በሚያበሽቅ ቅላጼ በመሳቅ ሲዋርን ነካቻት። ሲዋር በዱንያ የተገለጠ ጀነታዊ አካሏን ይዛ ከሱቁ በመውጣት አልፎ አልፎ ከጓደኞቿ ጋር በምትዝናናበት ካፌ ጥግ ይዛ ከራሷ ጋር እያወራች ዓለምን ስትመረምር ቆየች። እነ ሰሚር አዲስ አበባ እንደገቡ ወደ ድሮ እነ አብዱል ጀሊል ቤት በማቅናት የተዘጋውን ቤት ከፍተው ሲገቡ ቤቱ ጠረኑን ቀይሮ ስለጠበቃቸው ሁለቱ በማጸዳዳት ሲዋከቡ ሰሚር የእህቱን ልጅ አቅፎ ያጫውት ጀመር። ሰሚር ልጁን ይዞ ብዙ ስለቆየና አንድ ቦታ ብዙ ስለተቀመጠ አብዱዬ ለምን ወተን በዛውም መግሪብን ሰግደን እራት አልጋብዛችሁም በማለት ድንገቴ ጥያቄ መዘዘ። ይሄን ሲጠይቅ ግን ገና ሊመሽ ቀርቶ የቀትሩ ነበልባል አልበረደም ነበር። በዚህ ጠራራ እሱም እንዲህ በማለቱ ተገርሞ አይ በቃ ወጣ ብለን ሻሂ ቡና እንበልና እንመለሳለን በማለት ከውስጡ እንደተጣደ ውሃ የሚፍለከለክ ሳቁን በትንሹ አስተነፈሰው። ባልና ሚስት ተከትለው ሳቁ። ባልና ሚስት እንዲህ ያለውን ነገር አልፎ አልፎ ካልሆነ በቀር ለምን እንደሆነ ሳይገባቸው እየተውት መጥተው ስለነበር ዛሬ ሰሚር ድንገት ሲጠይቃቸውና ድካሙ ስላለቀቃቸው አንተ አልደከመህም በማለት እህቱ አፍጥጣ ስትይዘው ወላሂ ለምን እንደሆነ እንጃ ድካም ቀርቶ ምንም ነገር አይሰማኝም፣ በዛ ላይ የሆነ ማኪያቱ የመጠጣት ፍላጎት አደረብኝ በማለት እሱም አፍጥጦ መለሰላት። ቢቆይም ከሲዋር ጋር ትቀመጥበት የነበረው ካፌ ድንገት አማራት። አብዱል ጀሊል ልጁን በፊት ለፊቱ አዝሎ ባለቤቱ የልጁን ጡጦና ልብስ መቀየሪያ በትንሽ ቦርሳ ይዛ ሰሚር መኪናውን ቀስቅሶ ሄዱ። በህይወት እያሉ መተላለፍ፣ መተጣጣት፣ ከሁለት የመንገዱ ጫፎች አንዱ ወደ አንዱ እየመጣ መሆኑን ባለማወቅ ድንገት እጥፍ ማለት። ምድር በዚህ አይነት የመታጠፊያ መንገዶች የተሞላች ናትና ብዙ ሳይገናኙ መቅረቶች በየጎዳናው ሞልተው ልብ የሚላቸው ሰው ግን የለም። ማን ከማን እንደተላለፈ አይታወቅም። በልብ አድማስ ያንዣበበ አንድ የሚወዱት ሰው ድንገት ሲመጣ ከነበረው ጫፍ እጥፍ ብሎ ሌላ ጎዳና ሲይዝ ማሰብ በራሱ ከባድ ቅጣት ነው። ለናፋቂ ሲዋር ጥጓን ይዛ ስትመረመር ከቆየችው የዓለም ገጽ ስትመለስ ድንገት የነ ሰሚር እንደዚህ መጥፋትና ዝምታ ገርሟት በጸጥታዋ ውስጥ ነገሩን ማመላለስ ያዘች። ጓደኛዬን አስቀይሜያት ይሆን? ግን ምን አድርጊያት ነው? እሷስ እሺ፣ አብዱል ጀሊልና ሰሚር እንዴት ዝም ይሉኛል? ሰሚር በአባቱ ተጽዕኖ ስር ቢሆን እንዴት ያ ቀን አብዱል ጀሊል ዝም ሊለኝ ቻለ? ለነገሩ ጓደኛዬ ላታስደውለው ትችላለች። በዛ ላይ እኮ ስልኬ በብዛት ዝግ ነው በማለት ምክንያቱን ሁሉ ወደ ራሷ ልትመልስ ትሞክራለች። የነገሮችን ምክንያት ወደ ራስ መመለስ የሚደፍሩ ካሉ ጀግኖች ናቸው። በአብዛኛው ምክንያት እየፈጠረ ሰውን የሚጠልፍ ነው ዓለምን ሞልቶ ያሳነሳት። እንዲህ ያሉ ክብሯን ግን ለበጎ ሰው ምክንያት ሲፈልጉ ውለው ቢያጡ እንኳ የነገሩ ሁሉ መንስኤ እኔው ነኝ ብለው ጉዳዩን ጥግ ያስይዙታል። ሰሚር መኪናዋን ቦታ ይዞ እህቱንና አብዱል ጀሊልን ተከትሎ ወደ አንድ ብዙ ደረጃዎች ባሉት ካፌ ሲደርስ ካፌውን አልወደደውም። ደረጃዎቹ የሰጡት ድባብ አናሳ ሆኖ የቤቱን መንፈስ የጎዳው በመሆኑ ብዙ ሰው አይወደውም። አብዱል ጀሊልን በመጥራት እንዴ
እዛኛው እንሁና አለ ቀጥሎ ያለውን ካፌ በመጠቆም። አብዱል ጀሊልና ባለቤቱ የሚወዱት ያኛውን ቤት ቢሆንም የሚወዱት ኬክ ስላለ እሱን ገዝተው እዛ ለመግባት አስበው በመሆኑ መጣን ሰሚር አለው አብዱል ጀሊል መልሶ። በቃ እዛ ነኝ ነው አለና ቀድሟቸው ደስ ወዳለው ቤት አመራ። ይወስዳል መንገድ ያመጣል መንገድ፣ አንድም የሚጠላ ሌላም የሚወደድ። መንቶ ግጥም ብቻ አይደለም፣ የአንድ ታላቅ ደራሲ መጽሐፍ ስም ብቻም አይደለም፣ እውነታ ነው። ምድርን ቆንጥጦ የያዘ እውነታ። የዚህ እውነታ መገለጫ በዚህ ካፌ ውስጥ ምስክርነቱን ሊያረጋግጥ በማለቱ የሰሚር እግሮች ምን እንደነካቸው ሳያውቁ ከቁጥጥሩ ውጭ ሆነው ሲፈጥኑ፣ የሲዋር ልብም ምን እንደነካት ሳታውቅ ድንገት መምታት ጀምራ ነበር። የመኪናውን ቁልፍ በጠቋሚ ጣቱ ላይ እንዳንጠለጠለ ወደ ካፌው ውስጥ ገባ። የካፌው ውስጥ ክፍሎች ሁሉ ነገራቸው ከምድር ያልሆነና በጥበብ ያሸበረቁ ሆነው አንድ አብሬ የሆነ ነገር ያንጸባርቃሉና ሰሚር እየሆነ ያለውን ነገር በሰውነቱ ለመመርመር ሳይችል አይኖቹን አንድ ብርሃን ነጠቀው። ልቡ ልትሾልክ ቃጣች። ነፍሱ፣ ትንፋሹ ሁሉም የሱ አለመሆናቸውን ሲያውጁና ሲረዱት የድንጋጤው ምስክር ሆኖ ላቡ በግንባሩ ችፍፍ አለ። አፉ ተሳስሮ አይኖቹ ብቻ ከሰገባው እንደወጣ ጊሌ ተንሰፍስፈው ያየውን ባለማመንና በማመን አጣብቂኝ መሃል ወድቆ እያለ አብዱል ጀሊል መጥቶ አጠገቡ ቆመ። ሰሚር ድንዝዝ ብሎ አገኘው። የሰሚርን የፈጠጡ አይኖች ተከትሎ ሲሄድ ያችን ስስ የሰው ልጅ ምሳሌ ጥግ ይዛያት። አብዱል ጀሊል በተሰማው ድብልቅልቅ ስሜት ሚስቱን ሊጠራ ሰሚርን ሊቀሰቅስ ራሱ ወደ ሲዋር ተወርውሮ ሊሄድ ሶስቱንም ባንድ ማድረግ አሰኘው። አልቻለም። ቀድሞ ሰሚርን ቀሰቀሰው። ሰሚር ከጥልቅ የእንቅልፍ አዚም እንደነቃ ሰው በርግጎ ወደ ሲዋር በመሄድ ፊቷ ሲቆም ካፌው ተቀምጣ በቆየችባቸው በቅርብ ደቂቃዎች ውስጥ ሲለዋወጥ የነበረው ስሜቷ ዝም ብሎ አለመሆኑ አይኖቿ አይተው መሰከሩ። ሰሚር አጠገቧ እንደደረሰ ሲዋር አለ በድንጋጤ። ቀና ብላ እንዳየችው ሰማይና ምድር ለዘመነ ዘመናት ተጣልተውና ተራርቀው ሲኖሩ ድንገት እርቅ ፈጥረው እየተቃቀፉ አስመስላ ሲዋር ሰሚርን ለብቻዋ የሱን ጭምር አቀፈችው። የሁለቱም አይን ውስጥ ያለፈጠ ናፍቆት እሪ ብሎ ሲጮህ ተስተዋለ። አብዱል ጀሊል ሁኔታቸውን እንዳየ አሳዝነውት ትክዝ ብሎ እያለ ባለቤቱ ወደ ካፌው ገባች። ወደ እነሱ ስትመጣም ሲዋርን አየቻት። ድንገት ለቅሷ ለመድረሷን ሁሉ ረስታ ያችን ጓደኞቿ ሁሉ ትተዋት በተመለሱና ካጠገቧ በሸሹ ጊዜ ያገኘቻትን የእድሜ ኩያና የልብ ጓደኛዋን አቅፋ ተስማት ጀመር። የሰሚርን እናት መሞት የሰማችው ሲዋር እኒያ ልጄ እያሉ ይጠሯት የነበሩትን የሰሚርን እናት ሞት ስትሰማ አልቅሳ የማታውቀውን ያክል አለቀሰች። በዚህም ሰሚር ስሜቱን የሚረዳው ብቸኛ ሰው በማግኘቱ እሱም ለእንባው አይኖቹን አገባ። እህቱ ተከተላቸው በእንባ ወንዝ ቁልቁል ወረዱ። ሸለቆውን ረጅምና ጠመዝማዛ በመሆኑ የልባቸውን ጩኸት የነፍሳቸውን እሪታና ዋይታ የሚሰማው ባይኖርም አብዱል ጀሊል ፊቱ ቀልቶና ልቡ በሐዘን ነዝሮ አቀርቅሮ ዝም አለ። በዛን አጉል ምሽት እሷን ከአባቷ ጋር በጓሮ በር እንደሸኛቸውና ከዛ ሲመለስ የባለቤቱ እናት ታመው ሆስፒታል መውሰዳቸውን ነገራት። በዛው ምክንያት መሞታቸው ሲደገም ሊቆም ያልቻለ የእንባ ምንጭ በአይኖቿ ይፈልቅ ጀመር። ይቺ የአባቷ ብቸኛ አለቀሰች። ይቺ የሰሚር ስስት አለቀሰች። ይቺ እብድ አለቀሰች። ይቺ የአባቷ ጤነኛ አለቀሰች። ይቺ የእማማ ከበቡሽ ተንከባካቢ ሲዋር አለቀሰች። ስስናትና አለቀሰች። ሲዋር በጣም አለቀሰች። ስኬት ርቆ ባለበት ዘመንና ቦታ የሚገለጥ ደስታ የሰው ነፍስ ሊቀስፍና ትንፋሽ ሊቀማ ይችላል። በወረደባቸው የደስታ ማዕት ምክንያት ሞቱ የምንላቸውን ሰዎች ፊት ለፊት ማምጣት ባንችልም ከሐዘናችን ይልቅ ደስታ በነፍስ ላይ የሚፈጥረውን ስልጣናዊ ጫና መገመት እንደማያዳግት
ያለ ስምምነት ያጸደቅነው ሀቅ ነው። ብዙ ሰው ሐዘንን መሸከም ይቻለዋል። ሐዘን በገባን በወጣን ቁጥር የለመድነው አብሮ አደግና አብሮ ኗሪያችን በመሆኑ አብሮ የበላ ለክፉ አይሰጥምና በመጣ ጊዜ አንሻተን ከትከሻችን እናወርዳለን። በገባን በወጣን ቁጥር ቀርቶ በዘመን የማናገኘው የደስታችን ቅመም ድንገት በፈነዳ ጊዜ በሩሃችን ትከሻ ላይ ወጥቶ ቁልቁል ረግጦ ሊገድለን ሲችል ጠያቂና ከልካይ የለበትም። ሲዋር ሁለቱም ተጭነዋታል፣ ሐዘንና ደስታ። አንዳቸው አንዳቸውን ለማሸነፍ በውስጧ በሚፈጥሩት ትግል እሳት የገባ ባሊስትራ መስላ አቅልታታለች። ሰሚርን በማግኘቷ ደስታ ነፍሷን ተጭኗት አፍኖ ሊገላት ሲሞክር፣ በሰሚር እናት መሞት ደግሞ ሐዘን ጦሩን ሰብቆ አዛኝ ልቦናዋን እየወጋ እሳቱን በዓይኖቿ ያፈሳል። ሰሚር የሩሁን ቀንዲል የነፍሱን ተረጂ የቀልቡን ነጋሲ አጣኋት ብሎ እያለ በአጋጣሚ ስላገኛት ነፍሱ አብባ እንዲሁ ድንገት በታወሱት እናቱ ሐዘን በባህሩ ደፍቆ ሊፈጽመው ሲል ሲዋርን በማግኘቱ የተሰማውን ነውጠኛ የደስታ ስሜት ደግሞ ከባህሩ እንዲወጣ በኃይል ይስበዋል። ይህ ሁኔታ እንደቀጠለ የአብዱል ጀሊል ስልክ ጠራ። አብዱል ጀሊል ስልኩን እንዳየ ከነ ሰሚር በመለየት ማናገር ጀመረ። ደዋይ የባለቤቱና የሰሚር አባት ነበሩ። እዛው ቢያናግራቸው ሰሚር ከአብዱል ጀሊል ጋር ሊጣላ ይችል ነበር። አሁን ደግሞ በስልክ መጣብኝ በሚል በስልክ መውደድ ያሸፈታት ልቡ የባለፈውን በማስታወስ አይኖቹን ሸፍና ዳግም ላለመነጠቅ በሚፈጥር ግብግብ ባበቃችሁ ነበር። ወአለይኩም ሰላም፣ ደህና ናችሁ? አለ አብዱል ጀሊል በፍጹም እርጋታ። ይህንን እርጋታውን ብዙ ሰው ይቀናበታል። ድምፃቸው ባለፉት የወራት ጡጫ ተሞርዶ ከመለስለስ አልፎ ሰልካካነቱ እጅግ ያሳዝናል። ጊዜ ጨካኝ መምህር ነው። ምክንያቱም መምህር አስተምሮ ነው የሚፈትንህ፣ ጊዜ ግና ፈትኖ ነው የሚያስተምርህ። ዋናው መማር መቻል ነው። አብዱል ጀሊል ሲያናግራቸው በብዙ ማዳመጥ ውስጥ ሆኖ መላ ነገራቸው አስጨንቆታል። ልጄ እባክህን ያችን ልጅ ካገኘህ ፈልግና ከሰሚሬ ጋር አገናኛቸው፣ ልጄን በድየዋለሁ ብለው በመናገር ረጅም ዝምታ ውስጥ ተጥደው ይቆያሉ። እያሉ የሌሉ መስለው ትንፋሻቸው ቀዝቅዞ ሞተር ያጠፉ መስለው ዳግም ድንገት አብዱል ጀሊልን መለመን ይጀምራሉ። ልጄ እባክህን ፈልግና አገናኛቸው፣ ልጄ እባክህን። ይህ ጸጸት አዘል ልመና የያዘው በትር ለሳቸው ንግግር በሆ ለአብዱል ጀሊል ግና አርጩሜ ሆኖ ነፍሱን ሲበርደው አይኖቹ እንደዳመኑ የሻከረ አንደበቱን እየታገለ አብሽሩ አገኛታለሁ በማለት ሲመልስላቸው በረካሁን ልጄ አላህ ያክብረህ፣ በሌ ደረስክበትን ትነግረኛለህ አደራ በማለት ስልኩን ዘጉ። አብዱል ጀሊል ወደ ውስጥ ሲመለስ ሁሉም የገጹን መለዋወጥ ቢያስተውሉም የባለቤቱን ያክል የሆነ የለም። እሷ ሰውነቱ ላይ የበቀሉ ፀጉሮችን ቁጥር ታውቃለች። እሷ ከልቡ እስከ ነፍሱ ያለውን ርቀት እንቅጩን ታውቃለች። እሷ በቀን የሚተነፍሳቸውን ትንፋሾች ቁጥር ታውቃለች። እሷ ከአፍንጫው እስከ አይኖቹ ድረስ ያለውን ርቀት ታውቃለች። እሷ የፊቱን መለዋወጥ ትርጉም ትሰጠዋለች። አሁን ፊቱ ተለዋውጦ ትርጉም ሰጥተው ስለነበር የፊቱ ቅያሜ ተጋብቶባት እሷም ተቀየመች። አዱንያ እንዲህ ስስ ልቦችን በማስቀየም የበረታች ሀገረ ፋይዳ ቢስናትና ጥለናት ልንሄድ መሆኑን በማወቋ ብታስቀይመን፣ ብታሳምመን፣ ብታስቸግረን ለጊዜው ነው። ድሮም ፋይዳ ቢስ ይሄው ነው። እኛ ግና የተሻለ መደረሻ አልመናልና ልባችን እንዲሁ አመሉ ነውና ይህን ይዘነጋል። ሶስቱ ሲዋርን አጅበው ቤቷ ካደረሷት በኋላ ተመለሱ። የሰሚር መመለስ ግና መመለስ አይሆን፣ ባልበደለው በደል ተፈርዶበት ለስቅላት የቀረበ ሰው መስሎ ነበር። ፊቱ ገርጥቶ ሰሚሬ አብሽርሽ፣ ነገ ሁሉን እንፈጽማለን፣ ዛሬ ግን ታገስ ሀቢቢ አለው ስሜቱን በመረዳቱ። የሚናገረው የሌለው የመሰለው ሰሚር ግና ራሱን ከመነቅነቅ ውጪ ምንም አላለም። የልቡን እሪታ
የሚሰማ አድማስ ሽብር ንጦት በቀለጠ ነበር። እነሱ እንደተመለሱ ሲዋር ቋጠሮ አክላ ወደ ቤቷ በመግባት እየሰገዱ የነበረ አባቷን ጠብቃ ሲጨርሱ ራሷን ጭናቸው ላይ አስደግፋ ያልጨረሰችውን ደስታዋን ምንዛሪ ላትጨርሰው ዳግም ጀመረች። ክፍል 11 ይቀጥላል።